አልሄድም ሸንጎም አልወርድም ምን ሆንኩኝ ብዬ ይበለኝ የእጄን ያገኘሁት ብሏል አርቲስቱ። ይሄ ዘፈን ደግሞ ለጋሽ አብርሃም ራሱን በራሱ ይጋብዘው ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ውድ ዩቲዩብ ቻናሌ ቤተሰቦች እንዴት ከረማችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በአብርሃምና በሩታ መካከል የነበረው የሰሞኑን አብሽቅ የሆነ ነገር ሁሉ እያየን ስንናደድ ይከረምን ብዙዎቻችንን ብዬ ተስፋ አደርጋለሁ። በተለይ ደግሞ ሩታ ከፍቅር ጋራ ስትደባደብ ሁሉ አይተናል። ከዛም ባለፈ ደግሞ ከሄርሜላ ጋር ጓደኛ መሆኗ ብዙዎቻችንን እጅግ በጣም አስገርሞን ነበረ። ነገር ግን እንቆቅልሹ ለካ በጀርባ በኩል ነው። ፍቅርም ደግሞ ለምንድን ነው የምትቸኩሉት? አትቸኩሉ ብያችሁ ነበር ብላለች። አንድ ነገር ፍቅር እንድትረጅን እንፈልጋለን፣ እኛ ዩቲዩበሮችንም ኦዲየንሶችንም ማለት ነው። ምክንያቱ ምንድን ነው? እናንተ ቪዲዮ ሰርታችሁ ወደኛ ትለቃላችሁ። እኛ እዛ ላይ ያየነው ገጸ ባህሪ የሚያናድድ ከሆነ የሚሰራው ስራ ክፋት ያለው የሚያበሳጭ ከሆነ ስሜታችንን በዛ ልክ እንገልጻለን። አንቺ አመጣጥሽ እንደዛ ነበረ። እኛ መልአክ አይደለንም። ፍቅር ምንድነው የምታረገው? ሩታ ምን እያደረገች ነው? ተስማምተው ነው? ከጀርባ እየጠነሰሱ ነው? ብለን ልንል የሚያስችል ምንም አቅሙ የለንም። ምክንያቱም የሰው ልጆች ነንና። ስለዚህ ብዙ ጊዜ ዩቲዩበሮችን በስህተት እንዳትወቅሱ ነው የምመክራችሁ። ለምን? ያየነውን ስለምንናገር። አንድ ቪዲዮ ዛሬ ላይ ቀረበ። ያ ቪዲዮ ምን አይነት ነገር ነው ተላብሶ የመጣው፣ ሰዎቹ ምን አይነት ባህሪ እያሳዩ ነው የሚለውን በማየት ነው እኛ ሀሳብ የምንሰጠው። ስለዚህ ፍቅር አመጣጥሽ ጥሩ አልነበረም። ያንን አመጣጥሽን ደግሞ አንድ በአንድ ነግረንሻል። ስለዚህ እኛ በዛ ቪዲዮ ልክ ነበርን። አሁን ላይ ግን በተለይ ዛሬ ላይ ግን ባየሁት ቪዲዮ ደግሞ ማለት ነው ፍቅር ትክክል ነሽ። ይሄ ነው በቃ አይቶ መናገር ማለት ይሄ ነው። ዛሬ ላይ ፍቅር መልካም ነገር ሰርታ በወቅሳት ኖሮ እኔ ሊያስጠይቀኝ ይችላል። ዛሬ ላይ ግን ፍቅር ሩታ መበደሏን በአብርሃም ብዙ ስቃይ መከራ ማየቷን አምና እንደ ሴት ልጅ የሴት ልጅ እናት ነኝ ብላ የልጅ እናት ነኝ ብላ ተሰምቷት ለሷ ይሄን ያህል ጥብቅና መቆሟ ሊያስጨበጭብላት ይገባል ብዬ ደግሞ ዛሬ ላይ ልመሰክርልሽ እችላለሁ ማለት ነው በአንደበቴ። ስለዚህ ባየነው ልክ የምንናገረው ትክክል ነን ብዬ አምናለሁ። እናንተም ደግሞ እየሰራችሁ ምን እንደምትመጡ እናንተ ለራሳችሁ ስለምታውቁ እናንተ ለራሳችሁ ትክክል ናችሁ ማለት ነው። ነገሩ የሆነ ያለው እንደዚህ ነው። ስለዚህ አብርሃምን በዚህ ልክ እንዲማር ማድረጋችሁ መልካም ነው ብዬ አስባለሁ። በጣም ይገባዋል፣ ያንስበታል። እንዲያውም ከዚህ የበለጠ ታምር የሚያሳይ ነገርም ብሰሩበት እኔ ደስ ይለኛል አብርሃም ላይ። ምክንያቱም በህይወት ዘመኑ እያለ መቀጣት አለበት ወይም ደግሞ እያደረገ ያለውን ነገር እራሱ ላይ ደርሶ መማር አለበት ብዬ ነው ማምነው። ቤተሰብ እንኳን አይደለም ይሄ አንዳንድ ከጀርባ የሚደረጉ ነገሮች ቀርቶ አጠገቡ በትዳር ላይ ሴትን እንዴት እያማገጠ እንዴት ሩታን እንደጎዳትም እኔ በሌላ አስተማሪ ነገርን ብታመጡ ደስ ይለኛል ነው የምለው። አንድ ነገር ግን አለ። አብርሃምን መልሶ እንደገና ከሩታ ጋር የሚያደርግ አይነት ሀሳብን የሰራ ነው እንዳትሉ። እንዳያችሁት መጨረሻ ላይ ጨርቁን ጥሎ ፍቅርንም የመምታት ሙከራ ከአንድም ሁለት አድርጎ ነው የሄደው። ይሄን እሱ ሊያሳምነው አይችልም። ምክንያቱም እጅግ ሊያበሳጨው ሊያናደው እንዲያውም ሌላ አዲስ አጀንዳ ሊያስፈጠረው እንደሚችል እርግጠኛ ነኝ። 100% የምነግራችሁ ሜቢ ዛሬ ላይ ሄርሜላ እግር ስር ወድቆ ይቅርታ እየጠየቃ ቪዲዮ እየሰራ ሊመጣ ይችላል። ሰውየው እናንተ እንደምታስቡት አይነት ልበቀና ሰው አይደለም። ሁሌም በተጣመመ መንገዶች እየሄደ ህይወቱን ብልሽትሽት ማድረግ የሚወድ ሰው ነው። እንዳያችሁትም ደግሞ ትዳርን የመሰለ ትልቅ ተቋም ያፈረሰው በራሱም ስብዕና ምክንያት ነው። ስለዚህ እሱ እንዲማርበት ብላችሁ ወይም ደግሞ ተሰምቶት ወይም እያደረገ ያለው ነገር ትክክል አይደለም፣ ትክክለኛ የሆነችው መስመሩ ሩታ ነች ብላችሁ አስባችሁ ማድረጋችሁ በእናንተ እሳቤ ልክ ነው። ነገር ግን አብርሃም እንደዛ አይነት ሰው አይደለም። ሰምቶ የሚቀየር አይደለም። አዳምጦ የሚረዳ ሰው አይደለም። ተረዳችሁኝ አይደለም? ፍቅር ግን አጨብጭቤልሻለሁ። የምሬን ነው። በተለይ መጨረሻ አካባቢ አብራችሁ ሁኔታችሁ ያሳዝን ነበር፣ ልብ ይነካ ነበር። በእውነት ስትላቀሱ ነበረ ከሩታ ጋር እና ሩታ እያይዞሽ እንባሽ ይታበሳል። ከዚህም አልፎ ደግሞ ፍቅር በዚህ ሰዓት ላይ ከሩታ ጎን በመቆምሽ ስለስከዛሬ እንግዲህ ያው አስቀይመንሽ ሊሆን ይችላል። እንግዲህ ሶሪ ባየነው ልክ ስለሆነ በእኛ ዩቲዩበሮች እንደማትፈርዱ እንደማታዝኑበት ተስፋ እናደርጋለን። ነገም የሚደብር ነገር ሰርተሽ ከመጣሽ ትገረፊያለሽ። ይሄን ታውቂያለሽ። ትክክል በመሰለን ነገር ላይ ትክክል ነው እንላለን፣ ትክክል ባልሆነው ነገር ላይ ደግሞ ትክክል አይደለም እንላለን። ይሄ የኛ ምልከታ ነው። ደግሞ ተሳሳትን ብዬ አላምንም በምንም ነገር። ስለዚህ ማለት ነው
አብረዋችሁ ሰው ሲኖርና ያ ሰውዬ ምን እያደረገ እንደሆነ የምታውቁት እናንተ ናችሁ። ነገር ግን ኦዲየንስ ሲሆን ደግሞ ይሄው ዛሬ ያደረግነው ነገር ብላችሁ ለተመልካች አንድ ቪዲዮ ሲለቁ ተመልካች ያየውን ነው ሀሳብ የሚሰጥበት። ስለዚህ እኛ ትክክል ነን ማለት ነው። ኤኒዌይስ ፍቅር በዚህ ሁኔታ ቢያንስ ማለት ነው አጠገቧ ቆማ እንደዛ እኛ እየተናገር ነው ያለውን ነገር ድብን አድርጋ እየተናገረች አብርሃምን ሳትፈራው ልኩን በመንገሯ በራሱን ደስ ብሎኛል። ጆሮ ካለው ይስማ። አብርሃም በ50 እና በ60 ዓመቱ ነው እንዴ ልብ የሚገዛው? ወገኖቼ መቼ ነው ከዚህ አይነት ሙድ የሚወጣውና ስህተቱ ተሰምቶት ይቅርታ የሚጠይቀው? ፍቅር አንድ ነገር ተረድታለች። አብርሃምን በቀረበችው ሰዓት ለሩታ ያለውን አመለካከት ደና አድርጋ ወስዳበታለች። ፍላጎቱንም ንግግሩን ሁሉንም መረጃ ይዛበታለች። ስለዚህ አብርሃም ከሩታ ምራቅ ሳይፈልግ ግን የሚፈልገው ምንድነው? በትዳር ስር መታሰር አይፈልግም። ግን ከብዙ ሰዎች ከብዙ ሴቶች ጋር እንደፈለገ ማለት ነው መጨፈር ይፈልጋል። ይሄ ደግሞ አንድን ወንድ ለትዳር ያስመርጠዋል ብዬ አላስብም። ሩታ ምናልባት ባለቤቷ ሆኖ እንዲቀጥል ያሰበችበት ምክንያት ብዬ ማስበው ለልዑሌ ስትል ነው እንጂ አብርሃም እውነት ባህሪው ተመችቷት ነው? እውነት አብርሃም ጨዋ ወንድ ሆኖላት ነው? አይደለም። ይሄ ሚዲያ ሁሉ የሚያውቀው ነገር ስለሆነ አንድ ልጄን አልጎዳም ብላ እንዲሁም ያለ አባት ከሌላ ሴት ጋራ ሌላ ሴት አግብቶ ሌላ ሴት ጋራ ጓደኝነት ፈጥሮ ልጅ ከሚያመጣ እኔው እሻላለሁ የድሮ ሚስቱ የሚለው እይታ በእሷ ሀሳቤ እንግዲህ እሷ እንደዛ አስበው ነው። ምንም ማድረግ አይቻልም። እና ከሱ ግን የቀረ ቢቀር ይሻላል። እውነቴን ነው የምላችሁ። እንደዚህ አይነት ባል እኔ በአይምሮ አይደለም ተኝቼ በህልሜም ላይ አልፈልግም። እንደ አብርሃም አይነቱን ሰው ማለት ነው። እና አብርሃም ጭንቅላቱ አስተሳሰቡ ጥሩ አይደለም። በቃ በአጠቃላይ ለአንዲት ሴት የሚመች ስብዕና የለውም። ስቲል አሁን ያለበትን ሁኔታ ነው የምላችሁ። ወደፊት ዘመን ሲጨምር ጊዜ ሲለወጥ እድሜው ሲጨምር አይምሮ ሊገዛ ወይም ደግሞ ልብ ሊገዛ ይችላል ብለን እናስበው እንጂ አሁን ላይ ያለው ሁኔታ ለትዳር የሚመች ነገር አይደለም። እንደገና ደግሞ ሰምታችሁ ስላደለ ለሄርሜላ ጥብቅና ሲቆም ነበረ። የሚያስደንቅ ነው። ፍቅር ራሱ ተገርማበታለች። እንዴት ሆኖ ነው አንተ ለማን ነው እንዴት ነው መሆን የነበረብክ ብላ በጣም ነው የተገረመችበት። እንግዲህ ተቃራኒ ነው። ሚስቱን እዛ ጋር 1 ዓመት ሙሉ ሲያሰቃይ ኖሮ እሷ አሁን ላይ ለሄርሜላ ተጫወታችሁባት እያለ እዛው ድራማ መስራት ጀመረ። ምክንያቱም ፍቅር ተጇ መልጣለች። ሩታንም በዚህ መልኩ ሊያገኛት እንደማይችል ያውቀዋል። ስለዚህ አሁን ያለችው እዛ ማዶ ቆሻሻ ውስጥ የጣላት ሄርሜላን ድጋሜ ማንሳት ነው። ምክንያቱም ተሰብሮ ከአንዳንድ አቶ መቅረት አይፈልግም ልጁ። እመኑኝ አሁን በሰሞኑን እያለቃቀሰ ይመጣል ከሄርሜላ ጋር ማለት ነው። ይሄ ነው የአብርሃም አካሄድ። ይሄ ፍቅር አይደለም። ቤተሰብ ከፍቅር ጋር መሆን፣ ከሩታም ጋር መሆን፣ ከሄርሜላ ጋር መሆን ሲመቸው ከዛሽ ጋር ፍቅር አይደለም። ይሄ መንፈስ ነው። ይሄ የርኩስ መንፈስ ነው አብርሃም ላይ ያለው ማለት ነው። ስለዚህ ለማንም የሚሆን ሰው አይደለም ሰውየው። እኔ እውነቱን ልንገራችሁ ሄርሜላ እንኳን በዚህ ስብዕናዋ ሆና ለእሷ እንኳን የሚሆን አይደለም ነው የምላችሁ። እንኳን ለሩታን ለመሰለች መልካም ሴት ቀርቶ። ስለዚህ ፍቅር ባደረግሽው ነገር እኛም ከልብ ነው የምናመሰግንሽ። እኛ የውስጣችንን ሁሉ ተናግረሽልናል። በቃ እኔ በፍቅር ንግግር ራሱ በጣም የተደሰትኩትና እንግዲህ በመጣው ልክ እንደምንናገር ቀድሜ ተናግሬያለሁኝ። መልካም ስትሰሩም እንደዚህ እናደንቃችኋለን፣ እናወድሳችኋለን። በመጥፎ አቅጣጫም ስትመጡ ደግሞ እኛ ተመልካች ስለሆነ እንደተሰማን እንናገራለን። በዚህ ማለት ነው ሀሳባችሁ በዩቲዩበሮች ላይ መጥፎ ይሆናል ብዬ አላስብም። የሰማችሁት ሁሉ በእናንተ ልክ ነው፣ በእኛ ልክ ደግሞ የሰማነው ልክ ነው ማለት ነው። ስለዚህ ቤተሰብ አብርሃም እንግዲህ በስተመጨረሻ በቃ ሩታን እንግዲህ ያያችሁት ነው። የሚናገረውን ነገር ሰምታችኋል። አውሬ ሁላ ብሎ ተሳድቧል። በሚገርም ሁኔታ የሱን ባህሪ ነው ለሷ የሰጣት። ሲቀጥል ደግሞ ፍቅርንም 2 ጊዜ መምታት ሙከራ አድርጓል። አይታችሁ ከሆነ እጇንም በጣም አሳምሟት ነበረ። እኔ እኮ ወንዶቹ ላይ እንደዚህ ቢተብት በጣም መልካም ነበር። ሴት ልጅ ላይ ግን እጇ እንደሳምም አይተበትም አብርሃም ማለት ነው። እንደገና ደግሞ በቃ ዛሬ እንግዲህ ምንም ማድረግ አይቻልም። ማታለል ሁሉ እንዳለ መታለል እንዳለ ማወቅ አለብህ። መግፋት እንዳለ ሁሉ መገፋት እንዳለ መረዳት አለብህ። ምናልባት እነሱ ከበጎ አንግል አይተውት አንተን ከሄርሜላ ለማራቅ ያደረጉት ነገር ሊሆን ይችላል። ግን አብርሃም መጣም አይጠቅምም፣ ሄደም አይጎዳ። እኔ በስብናይ እንደዚህ ነው ማምነው። በተረፈ ግን ማለት ነው አሳዝነውኛል በስተመጨረሻ። እውነቴን ነው የምላችሁ ቤተሰብ። ፍቅርም ሩታም እንግዲህ ነገሮችን ማስተካከል ይቻላል በሚል ነው ሩታም የደከመችው። ግን እኔ ሩታ ከዚህ ሰው ብትርቀው ትጠቀማለች እንጂ ትጎዳለች ብዬ አላስብም። አንዳንዴ እኮ
የማይጠቅመው ነገር አለ። ቤተሰብ የማይጠቅማችሁን ነገር ዝም ብላችሁ መከተል እኮ አንዳንዴ ገደልም ይከታል። አሁን አብርሃም ወደፊት ሆነ ጤነኛ ባል ይሆናል ለሩታ እንዴት ተደርጎ አስባችሁታል? እሱ በእሷ እድሜ እየተጫወተ በዘመኗ እየቀለደ መኖር ነው የሚፈልገው። እውነተኛ የሆነ ጤነኛ ነገር የለውም ልጁ። ስለዚህ ሩታ ለምንድን ነው ገደል አፋፍ የሚከታትን ወይም የሚጠላትን ነገር የምትከተለው ነው የምለው። በዚህ ልክ ለሱ መድከም አይጠበቅባትም። ግን ደግሞ ይህንን ነገር እንደዚህ ሆኖ ማየቱ ደስ ብሎኛል እኔ። እሱም ይቅመሰው አንዳንድ ጊዜ ምን ያህል ሰዎችን በዚህ ልክ ከጀርባ ሆኖ መጉዳት ዋጋ እንዳለው። በነገራችን ላይ ስቀልዱብኝ ነበር ያልካችሁ፣ ካንተ በላይ ይቀለዳል እንዴ? አንተ እኮ ሩታ ላይ ዛሬ እናበሽቃታለን፣ ዛሬ እናናድዳታለን እያልክ ከፍቅር ጋር እየደለትክ ነበረ። ፍቅር ከሩታ ጋር መሆኗን ሳታቅ ማለት ነው። ስለዚህ ያንተን ምንም በለው እሺ። ፍቅርና ሩታ አንድ ላይ ሆነው እንደዛ አደረጉ ካረል፣ አንተ ግን ፍቅር ምን እያደረግክ ነበረ? ወደ ሩታ ስትልካት የነበረው ነገሩ ተገላቢጦሽ ሆነ እንጂ። ስለዚህ ምንም አፍ ሊኖርክ አይገባም። አንተን ብሆን ኖሮ እኔ ምንም ድምፄን አጥፍቼ ነበር ከዛ ቦታ የምሄደው። ላለመሸነፍ ብዙ አልክ፣ አፍ ተሳሰረ ምናምን። ሌላ ሰውን የመሰለው ደግሞ በስመ አብ የኔ ጌታ፣ አንተ ልጅ ተው። እኔ አላማርከኝም። ብቻ ለማንኛውም ልቦና ይስጥ ፈጣሪ። ሩታ እንግዲህ ከዚህ በኋላ የሚፈጠረውን ነገር ብቻ መቋቋም አለባት ብዬ ነው ማስበው፣ ወይም ራሷን ማሳመን አለባት። አብርሃም ከአይምሮ በላይ የሆነ ያልሆነ ነገር ሰርቶ እንደሚመጣ ነው የሚሰማኝ ማለት ነው። ስለ ሄርሜላ ከተነሳ ደግሞ ሄርሜላ ልበቢስ የተባለች ቁጥር 1 ሴት ናት። ልብ የላትም ወገኖች። አሁን ነይ ቢላት እንዲህ የተሯሯጠች እንደውም እሱ እንደዛ ገፍቷት አጎንብሳ እግሩን ስማ የምትመጣ ሴት ናት። ሄርሜላ አትመጣም ብላችሁ እንዳታስቡ። ስለዚህ ሄርሜላም ለመጫወቻነት ለጌም ነው የምትፈለገው። የአሁንም የንዴት ማብረጃ ነው የሚያደርጋት። በቃ ከዚህ ውጭ አይኖርም። ስለዚህ በመሃሉ እንግዲህ አንድ ጎልድ ወይም ደግሞ ዳይመንድ ሴት አተካለ ማወቅ አለብን። ይሄን የሚገባ በ40 በ50 በ60 በ70 ዓመት ይሆናል። አንተ ስታረጅ ነው የሚገባ፣ ካሁን የሚገባ አይመስለኝም። ኤኒዌይስ ቤተሰብ በጣም በፍቅር ስራ እኔ ተደስቻለሁ። እውነት ለመናገር ይግባው እንዲገባው የተደረገ ቪዲዮ ነው፣ መጥፎ ቪዲዮ ነው ብዬ አላስብም ይሄ ቪዲዮ። ፍቅርን ግን በዚህ አጋጣሚ እውነት አድንቄያታለሁ። በዚህ ቪዲዮ ላይ ከሩታ ጎን በመቆሟ በጣም ደስ ብሎኛል። እኛ ደግሞ ከአብርሃም ጋራ ሆና ሩታን ልትበድላት፣ ልትገፋት፣ ልታሰቃያት የመጣች መስሎ ስለተሰራልን ቪዲዮ በዛ ልክ ተናግረናል ማለት ነው። በተሰማን ልክ ነው፣ እኛም አይፈረድብንም። ኤኒዌይስ ቤተሰብ ቀጣይ ሲዘን ምን ሊሆን ይችላል? አብርሃም ከዚህ በኋላ በእርግጠኝነት ወይ ሄርሜላን ያመጣል ወይም ደግሞ ሰሞኑን አንዲት ልጅ ዩቲዩብ ላይ ቲክቶክ ላይ ስትለቀቅ ነበር ከአብርሃም ጋር ሆና፣ ከሁለት አንዱ ያመጣል። ይሄ የማይቀር ነገር ነው። በዛ ሰዓት ግን ሩታ እንዳትጋተቹ ነው የምልሽ። የምሬን ነው። ጸጥ ረጭ ብለሽ ካሱ አካባቢ ጥፊበት። ያኔ ጉዱን እናያለን። ለማንኛውም ማለት ነው ሩታ የማይገባትን ሰው እንደተከተለች ይገባኛል። የማይጠቅማት ሰው ስር እየሄደች እንደሆነ እኔ እረዳለሁ 100%። እንዳልኳችሁ የሚጠቅማት ሰው ስላልሆነ አብርሃም ግን ደግሞ በዚህ አጋጣሚ ከሩታ ጎን የምትሆኑ ሁሉ እውነቴን ነው የምላችሁ መልካም እንዳደረጋችሁ ማሰብ አለባችሁ። ሩታ ስታጠፋ እየመከርን እንዲሁም ደግሞ የማይሆናት ነገርን እኛም ቢያንስ ሀሳብ እየሰጠን ብንሄድና አይዞሽ ብንላት ለእሷ መልካም ነው ብዬ አስባለሁ። በተረፈ እንግዲህ ጉድ እኮ ነው። ሄርሜላስ እንዴት ሆና ትመጣ ይሆን የሚለው አጓግቶኛል። ሩታ ይቅርታ ያደረገችላት እንግዲህ ሆም ብላ ነው ማለት። ይሄ ሁሉ በደል ይሄ ሁሉ ስቃይ እንዴት ነው የሚረሳው ብለን ሁላችንም ተናደን ነበረ። አይታረቁ አይደለም ፍቅር ፈጣሪም ይወዳል፣ እርቅም እግዚአብሔር የሚወደው ነገር ነው። ጉዳዩ እሱ አይደለም። ጉዳዩ አንድ ትዳር የሚባልን ተቋም ገብታ በጥብጣ ሁለቱን አለያይታ ትዳር ያፋረሰች ሴት ነች ሄርሜላ። እንደ እውነቱ ከሆነ ሩታን በአግባቡ እንኳን ይቅርታ ጠይቃት አላየንም። ይሄንን ሁሉ ያላደረገች ሴት የሩታን ህይወት ከንቱ ያስቀረች ሴትን ሩታ ጓደኛ እንዴት ሆነቻት ብዬ እኔ ራሴ ጦዥ ነበረ። ግን ሆን ብላ እንደሆነ አሁን ስለተረዳን እኔ ደስ ብሎኛል። ከዚህ በኋላ ያለው ነገር ከባድ የሚሆን ይመስለኛል። ለማንኛውም ቤተሰብ በአዲስ እንግዲህ ቪዲዮ ምሽት እንገናኝ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።